የጀመርሽው ቢዝነሱን በ500 እና በ2000 ስለዚህ ያንቺ ብር 3100 ድርሃም ብቻ ነው ያንቺ ንጹህ ብርሽ። አው መጀመሪያ እነዚህ ከመውሰዳቸው በፊት እንደዛ ነበር። ግን አሁን በመሃል የሚቸግራቸው የለም። ደሞዜ ሲደርስ በጣም ለተቸገሮቹ እንደዚህ ሆነናል ምናምን ለሚሎቹ በመሃል መልስላቸው ነበር። ኦኬ ይሄ ቢዝነስ ይሄ የጀመርሽበት 500 የመጀመሪያ ክፍያ ከዛ 2600 ሁለተኛ ክፍያ የጀመርሽበት የራስሽ ብር ከዛ ከሰባቱ ሺህ ጀምሬ ነው ብድር የጀመርኩኝ። ከሶስተኛ ክፍያ ከ7000 ነው ብድር የጀመርሽ። ስለዚህ ከእዳሽ 47700 ነው ሲቀነስ 3100 የሰው ብር 47700 ድርሃም እዳሽ ላይ ሲቀነስ 3100 ድርሃም የራስሽ በአጠቃላይ 44600 ከሰው ተበድረሻል። ከዛ 44600 ነው መዳም 7000 ድርሃም ከፈለችልሽ ከራስሽ ደሞዝ ወስዳለ። በነገራችን ላይ ሀቡ አሁን ከዚህ 5000 የከፈልኩኝ መጀመሪያ ልክ ተውሎ ሰጣቸዋለሁ ብዬ 4400 ሆኖ ስጀባቸው ነበርና ከዛ እንዳልወጣ እንትን ሲሉ የኔ የሁለት ወር ደሞዝ የተያዘ ነበር ማለት የተያዘ በችግር ኬስ ሳይሆን ደሞዝ ስላልሰጠችኝ ማለት ነው። ከዛ 3500 ነበረ እሱን ወስጄ ሰጥቻቸው ነበር መጀመሪያ ከጸቡም ከመጀመሩ በፊት ከወጭ ማለት ነው። ከዛ እነዚህ ቤት ተከራኞች መጨረሻ ላይ እየሰጧቸው እያለ እየሰራሁኝ በ1000 ብር ነው መዳም ጋር የደረሰ ማለት ነው። 1000 ብር ነበር የቀረባቸው ለነሱ። ከዛ 1000 ብር ለነሱ እንዲሰጣቸው ተነጋግረን ነበር የወር ደሞዝ ሲደርስ እና ሌላ የባሰበት ስለነበረ ለሌላ ሰጥቼ ከዛ ግን እነሱን ምላቸው ግራ ስለገባኝ ምን አልኳቸው አልተቀበልኩም አልኳቸው። ከዛ መዳምን ብሩን ማለት ደሞዝ ስላልሰጠሻት እኛ ላይ ብር ስላለባት ከቤት ኪራይ መውሰድ እንፈልጋለን በሚል ሰበብ ነው ጻብ የተፈጠረ ማለት ነው። ኦኬ መዳም ምን አግብቷት ነው ከቤት ኪራይ አንቺ በተበደርሽው እኮ ደሞዟን ያሽ ነው። ኦኬ ደሞዟን ወሰጅባት በሚል እኛ የቤት ኪራይ ካንቺ ስንቆርጥ አንቺ ደሞዟን ወሰጅባት። ኦኬ ገባኝ። እሺ ቆይ 44600 ነው የተበደርሽው። ከዛ ላይ ስንቱን ከፍለሻል? አሁን ስንቱን የቀረብሽ ዕዳ? 37000 ነው የቀረብኝ አሁን። ከ44000 ሲቀነስ 37000 ብቻ 37 ንሱ 37000 ወይ 37100 37200 ስንት? 37700 ይመስለኛል። ግን በቃ 37000 በሚለው ይያዝ ችግር የለው። ኦኬ ከጠቅላላ ዕዳሽ 44600 ላይ ሲቀነስ 37000 ስንት ከፍለሻል ማለት ነው? 7600 ትንሽ ግራ የተጋባው 7600 ከፍለሻል። ጊዜው ስለሆነ የገባት 30 እስካሁን ከጠቅላላ ዕዳሽ ላይ 4000 ቆይ አዳምጪ። ከ44600 ድርሃም ዕዳሽ ላይ 7600 ከፍለሽ 37000 ቀረበሽ። ኦኬ አሁን ገብቶናል ጉዳዩ በደንብ። ታዲያ ምን ፈልገሽ ነው እኛ ጋር የመጣሽ? እኛ ምን እንድናደርግልሽ? አሁን ማለት ቪዲዮ ታብራ የምትሉ ሰዎች ማታበራበትን ምክንያት ቮይስ አድርጋልኛለች። ምንድን ያለችው? እነዛ ሰዎች እዚህ ጋር ካዩኝ ቆይ ከዛ በፊት ማዳም ጋር መጥተው አንዷ ተከራይ በመሆኑ አንዷ ከአንቺ በፊት መዳም ቤት በመስራቷ ለመዳም በመናገራቸው መዳም ደሞዝሽን ይዛ ከፈለቻቸው አይደል? ታዲያ አሁን መዳም የምታውቀው 7000 ድርሃም ብቻ እንዳለብሽ ነበረ። 7000 ድርሃሙን ኦልሬዲ መዳም ከፍላለች። ታዲያ ከመዳም ጋር ችግር አለ? ከመዳም ጋር ችግሩ ምንድነው? ሌላ ብር ለምሳሌ እንደዚህ ቢዝነስ ሰርተሽ ከሆነ እኔን የሆነ ነገር ይዞ ሊመጣ ስለሚችል እኔ እንትን እዛ ጋር ያልኩሽን ማለት ነው እንደዛ አደርጋለሁኝ ብላለች። እኔ ደግሞ የለብኝም ይሄ ብቻ ነው ብያለሁ። እነሱ አትበይ ነግሬያቸዋለሁ በግልጽ መዳም ለፖሊስ አሳልፌ እሰጥሻለሁ፣ ከዚህ ሀገር አትወጪም፣ እየሰራሽ እድሜ ልክሽ እንድትከፊ ያደርግሻል መንግስት ብላታለች። ስለዚህ ቪዲዮ ሊሆን ብዬ ለህዝቡ ተናግሬያለሁ። እሺ የኔ ጥያቄ መዳም ይሄን ምን አስባላት? ኦልሬዲ እነሱ ተበድራን አልከፈለችንም አሉ። ብድራቸውን ደሞዝሽን እያያዘች ከፈለች። ታዲያ ምን አስባላት? ይሄንን ሌላ መዳም ጋር የመጣ ሰው አለ ወይንስ እነሱ ለመዳም ምን ብለዋት ነው?
ሌላም አለ። ሌላም ለምሳሌ ብዙ ተበድራለች። ሌላ ልጆችም አለ። ለምን ልጆቹ ጓደኞቼ ስለነበሩ ነግራቸዋለሁ እያንዳንዱን ነገር። ስለዚህ ለመዳም የእኛ ብር ብቻ አይደለም የሌሎች ብርም አለ፣ ኦንላይን ቢዝነስ የሚባል ነገር ውስጥ ገብታ ነበረ ብለው ስለነገሯት መዳም እንደዚህ አይነት ነገር ውስጥ ገብተሽ ከሆነ እኔንም በህግ የሚያስጠይቅ ነገር የሆነ ወንጀል ነገር ሰርተሽ ከሆነ ሌላ ሰው ብር አለኝ ብሎ እኔ ጋር ከመጣ ለህግ አሳልፌ እሰጥሻለሁ አለችሽ። እሺ ታዲያ እኛ ጋር ምን አመጣሽ አሁን? አንቺ ለምን መጣሽ እኛ ጋር? ኦልሬዲ የሁለቱን ዕዳ ከከፈለችልሽ ሌሎቹ መዳምን ማያቋት ከሆነ እነሱ ሌሎቹ የተበደርሻቸው ሁሉም ሀበሾች ናቸው? አዎ ሀበሾች ናቸው። ከስንት ሰው ነው ጠቅላላ የተበደርሽ? ከስንት ሰው ነው የቀረውን 37,000 ድርሃም ከስንት ሰው ነው የተበደርሽው? አሁን አንደኛ አብራሽ ከሰራች ልጅ አብራሽ ትሰራ ከነበረች ልጅ 2,000 ድርሃም። ሁለተኛ ከጎረቤት ተከራይ 5,000 ድርሃም 5,000 ድርሃም። እሺ ንገሪኝ። እሺ አብረኝ ከምትሰራ 2,500 ወደኋላ አትመለሺ። አብራሽ ትሰራ ከነበረችው 2,000 ድርሃም መዝግቤያለሁ። 2,000 ብቻ ነው ከሷ እኮ ያቺ ሄደችው እኮ ነች። ሌላ አሁን አብራሽ የምትሰራለች እና እሷ አትናገርም እንዴ ለመዳም የኔን ብር ብላ? እሷማ አሳልፋ መስጣት አትፈልግም። አላህ ይስጣት። እሺ ሶስተኛ አሁን አብራሽ ከምትሰራ ስንት? 2,500። እሺ ሌላስ? እዛው እኛ አካባቢ ካለ ልጅ 1,200 ወንድ ነው። በምንድን ነው የምትተዋወቁት? በሶሻል ሚዲያ? አይ በአካል እንተዋወቃለን። በአካል ከተዋወቃችሁ ታዲያ ቤትሽን ያውቃላ? አዎ። እንዴት እሱ ለመዳም መጥቶ አልተናገረም? እሱም እንደዛ ሲለኝ ነበረ። ለመዳም ማለት ለመዳም መጥቼ እናገራለሁ አንቺ ካልሰጠሽኝ ምናምን እያለ ከዛ ከኢትዮጵያ ተበድሬ የሰጠሁት ሙሉ ከኢትዮጵያ ሁለቱን 100 እዚህ ሰጠሁት። አንዱን ደግሞ ከኢትዮጵያ ተበድሬ የሰጠሁት 1,200 ነው ከሱ። ስለዚህ እሱ ለምን ይመዘገባል? ተከፍሏል እኮ። ቆይ ግን ለማንኛውም እነዚህም የተከፈላቸው ስለሆኑ እሺ ሙሉ ንገሪኝ፣ የተከፈለውን እናወጣዋለን። እሺ አካባቢሽ ላይ ካለ ልጅ 1,200 ድርሃሙን እዚሁ ኢማራት ላይ ሰጠሽው፣ 1,000 ድርሃሙን ደግሞ በኢትዮጵያ አካውንት አስገባሽለት። እሺ አምስተኛ አሁንም 1,200 ከማ 1,200 ከኢትዮጵያ ብር አስቀይሬ ነው ማለት የኔ ብር አይደለም፣ ያም ከሰው ነው። ከኢትዮ ብር አስቀይሬ እኮ ያስቀየርሽው ሰው የት ነው ያለው? የኢትዮጵያን የተበደርሽው ኢትዮጵያ ነው ያለው። ይሄ የኢትዮጵያ ብር ያስቀየርሽው የተበደርሽው ሰው ኢትዮጵያ ስለሆነ ያለው መዳምን ሊያገኛት አይችልም እኮ። እዚህ ጋር ደግሞ አዎ እሷን አያገኛትም። እውነት ነው። 1,200 ድርሃም ከኢትዮጵያ ብር አስቀይረሽ እዚህ እነሱ በድርሃም ሰጡሽ፣ አንቺ ለቤተሰቦቻቸው በኢትዮጵያ አስገባሽላቸው። ኢትዮጵያ ካለ ሰው ተበድረሽ። እሺ ስድስተኛ ነቃ በይ ማሪ። ስድስተኛ ደግሞ 2,000 እዚህ ካለች ልጅ በምን የት ነው የምታውቂያት? እኔ ይህን የምጠይቅሽ መዳም ጋር ትመጣለች፣ መዳምን ታውቃለች አታውቅም የሚለውን ለማወቅ ነው። በሶሻል ሚዲያ ነው የምትተዋወቁት? መዳም ጋር የሚያውቅ የለም ማለት አንድ ዜጋ አብራኝ ያለችዋንና ምግብ የሚሰራውን ካልሆነ ሌሎቹን አያውቁም። ግን ደግሞ አካውንት ይቺ ልጅ ስድስተኛዋ አሁንም 1,200 ድርሃም ያልሽው የት ነው የምታውቂያት? የሰፈርሽ ልጅ ናት? ዘመድሽ ናት? ምንሽ ናት? 2,000 ያልኳት አይ አይደለችም ማለት እዚህ ጋር ነው ኢትዮጵያ ነው የማውቃት፣ ግን የምትሰራ እዚህ ነው። ግን ያለችው ኢማራት ነው። ኢትዮጵያ ከማውቃት ልጅ እሺ ኢትዮጵያ ከምታውቂያት ልጅ 2,000 ድርሃም ዱባይ ላይ የምትኖር ግን የምትተዋወቁት ኢትዮጵያ ነው። እሺ ሰባተኛ 14,000 ድርሃም ከማ እዚህ ኢማራት የማውቃት ልጅ ውሸት ነው። 14,000 ድርሃም ደፍሮ አንስቶ የሚያበድር አበሻ አለ ኢማራት ላይ? በአንድ አይደለም የሰጠችኝ ማለት በየጊዜው ነው የሰጠችኝ። እንደዚህ ሁኛለሁ ምናምን ያልኳት ኢትዮጵያም ታገኛለች። ምንድነው ስሟ? ምንድነው ስሟ? ምንድነው ስራዋ? እንደኔ ነው የምትሰራ፣ ግን ካልኩሌት ያደረገችው ነው።
ካልኩሌት አይባልም። ያጠራቀመችው በማሪ ካልኩሌት እኮ መደመር ነው እንጂ እኮ ማጠራቀም አይደለም። ያደረገችው እሺ እሷንም ኢትዮጵያ ነው የምታውቂያት? አዎ እሺ የሰፈርሽ ልጅ ልበለው። ግን መዳምን አታውቅም። መዳምን ቤት አታውቅም። መዳምን ቤት አታውቅም። ከሰፈር ልጅ 14,000 ድርሃም። አሁን ይህ ነገር እስካም እንደሆነ የተጠቀምሽው ብሩን የሰጠሽው ለስካመር እንደሆነ አውቃለች ወይስ ገና አላወቀችም? እሷ ታውቃለች። አውቃለች። እና ምን አለች? በቃ እያለቀሰች ነው ያለው። ማለት ከየትም አምጥቼ እንደማልሰጣት ታውቃለች። በጣም ችግር ውስጥ ነው ያለችው እሷ ራሱ። ማምጥቼ እንደማልሰጣት ታውቃለች። የኔ እናት አምናሽ ነበር። እስታሳዝም። እሺ ከሰፈር ልጅ 14,000 ቀጥሎ አሁንም አንድ ልጅ አንድ ጊዜ 4,000 አንድ ጊዜ 5,000 አንድ ጊዜ ደግሞ 1,500። የት ነው የምታውቂያት እሷን? እሷንም ኢትዮጵያ ነው የማውቃት፣ ግን ችግር ውስጥ ነች እሷ ራሱ በጣም ከሰዎቹ ጋርም ከመጋጨት አኳያ እኮ ኢትዮጵያ ስለምታውቂያቸው እንጂ በቲክቶክ ተዋውቃችሁ በሶሻል ሚዲያ ተዋውቃችሁ ምናምን አይደለም። እሺ ቶታል የእሷን ቶታል እናድርገው። አንድ ጊዜ ስንት? ልክ እንደ 14,000 በአንድ ጊዜ ልጻፈው። አንድ ጊዜ 5,000 አንድ ጊዜ 4,000 አንድ ጊዜ 4,000 አንድ ጊዜ 4,500 አንድ ጊዜ 1,500 10,500 አውቃ ነው የምትሉ ደግሞ እኔ እጄ ላይ ደረሰኝ የሙሉ 47,700 ደረሰኝ እጄ ላይ ስላለ ስለደመርኩት አውቃ ነው የምትሉ በሉ እንደፈለጋችሁ። ምን አገባኝ እኔ። ተስፋ ሲቆርጥ የሰው ልጅ እንደዚህ ይደነዝዛል። ደንዝዛለች፣ ተስፋ ቆርጣለች። 10,500 እሺ፣ ከሷ 10,500 እሺ። ሌላ ሰው አለ? አንድ ደግሞ 1,000። እሷ ሴት ነው የምታውቂያት? አብራኝ ሰርታለች። አብራሽ ማዳም ጋር ሰርታ? ያ እዚህ ሳይሆን ሌላ ቦታ፣ ሌላ ሀገር እዚህ ማለት እዚህ ኢማራት ውስጥ ሌላ ቤት። አንቺ ጠለብ ነኝ አላልሽም እኮ? ጠለብ ነኝ መጀመሪያ ማለት እዚህ ቤት ከመግባቴ በፊት። ኦኬ እኮ እዚህ ቤት የገባሽው እዛ ቤት ኮንትራት ጨርሰሽ ሰዎቹ ካንስሌሽን ሰጥተውሽ ነው ወይስ ኢትዮጵያ ደርሰሽ እንደ አዲስ ነው የመጣሽው? እዛ ቤት ለምሳሌ መጀንትን ነበር። ይሄ ምንድነው? እሷ ምንም ኮንትራት አልነበርንም እና ሀፌ ነው እዚህ ቤት እየሰራው ያለው። አፉ ተጠቅመሽ ጠፍተሽ ነበር። ኦኬ ገባኝ። ድሮ አብራሽ የሰራሽ ከእሷ ስንት ነው ማሪ? 1,000። እሺ እሷ እዚህ ቤት መታ ታውቃለች? የመዳምን ቤት ታውቃለች ወይ? የመዳምን ስልክ ታውቃለች? እንኳን አታውቅም። ቤት ግን መጣ ታውቃለች። ሁለት እኮ አድራሻውን ድጋሚ ፈልጋ መምጣት አትችልም? ትችላለች። አይ ማለት እዚህ ላትደርስ ትችላለች እንጂ ትችላለች። አዎ ድንገት እንደዚህ አይነት ነገር ስለማታውቅ እኔ እንደተጠቀምኩት ነው እንጂ እንደዚህ እንዳደረግኩ አታውቅም። ኦኬ እሺ ሌላስ? 600 ያለበትን ቦታ ባልነግርሽ እኮ አብሮሽ የሚሰራ 600 ድርሃም ከሆነ ሰው እሺ፣ ከሆነ ሰው ለዋለው ኢማራት ላይ ያለ ሰው ነው። መዳምን ያውቃል? ዌልካም ባክ። ይቅርታ ልጄ ከፕሌይ ግራውንድ መጥቶ ሰላም እያልኩት ነበረ። እሺ እንትን ባለ 600 ድርሃሙ የሆነ ሰው የመዳምን ቤት ያውቃል ወይ? የመዳምን ስልክ ያውቃል? አዎ። ምን ሆነሽ ነው ግን? ለምን ነቃት? የኔ ብር የተወሰደ እኮ ነው የሚመስለው። አንቺ እኮ ብር የተወሰደብሽ አትመስልም። ነቃ ብለሽ ለምን አታወሪም? ልቤን ጎተትሽው እኮ። ለምን መሰለሽ አቡ እዚህ ጋር አሁን ከዛም በኋላ አንደኛ ስልክ ቁጥጥር አለብኝ፣ ሁለተኛ ነገር ደግሞ አሁን እየተጠራው ስላለ ስለሆነ እሺ ከሆነ ሰው 600 ድርሃም 600 ድርሃም ነው 6000 ድርሃም እና 600 ድርሃም። እሺ 10 ሆኑ። አለቀ በቃ እነዚህ ናቸው። እሺ ሂጂ ደርሰሽ ነው። እስከዛ ነው ልካልኩ ቤት ላርግ 2000 አብራኝ ከምትሰራ ሲደመር ከጎረቤት ተከራይ 5000 ሲደመር
ድሮ አብራት ከሰራች 2000 አሁን አብራት ከምትሰራ ደግሞ 2500 በጣም እንደሚበደሩ ሰዎች አሉ። በፊት ድራማ ላይ ነበር የምናውቃቸው። እሺ አካባቢ ላይ ካለ ሰው ከሆነ ልጅ 1200 ከኢትዮጵያ አስቀይሬ አሁንም 1200 ከዛ ኢትዮጵያ ከማውቃት ልጅ 2000 ድርሃም ይህን የተከፈሉትን እንቀንሳቸዋለን። ከዛ ፕላስ ከሰፈሬ ልጅ 14000 ድርሃም ፕላስ ከማውቃት ልጅ 10500 ከዛ ድሮ አብራኝ ከሰራች ከድሮ ቤት አብራኝ ከሰራች 1000 ድርሃም ሲደመር 600 ድርሃም ከሆነ ልጅ 40 ሺህ ደርሰናል። ከ10 ሰዎች 40 ሺህ ድርሃም የተበደረችው። ከዛ ላይ ይሄ ተከፍሏል። መዳም ከደሞዟ ጋር ቆርጣ ከፍላለች፣ ተከፍሏል። ይህም ተከፍሏል። መዳም ከደሞዟ ቆርጣ 7000 ከፍላለች። ለተከራይ ጎረቤትና ድሮ አብራት ለምትሰራ ልጅ ተከፍሏል። ከዛ እዚህ ጋር ከኢትዮጵያ ያስቀየረችውን እዚህ ጋር በኢትዮጵያ ብር ከፍላለች። ድርሃሙ ደግሞ ይህንን ከፍላዋለች። ለልጁ 200 ድርሃም በካሽ ሰጥተዋለች። ኢትዮጵያ ያስቀይራለታለች፣ ተከፍሏል። ከ10ሩ የ3ቱ ተከፍሎ የ7ቱ ነው የቀረው። ግን ሌላ 11ኛው የ12ኛ ሰው አለ ወይ? በብድር ስማርት ነሽ፣ ግን ስግብግብ ከሆናችሁ አተርፍ ባያ ጉዳይ ከሆናችሁ እንዲህ ነው የምትሆኑት። ያልሰራችሁበትን ላባችሁ ያልሆነውን ነገር ለማግኘት የምትታገሉ ከሆነ እንደዚህ ነው የምትሆኑት። አውቀው በምን መሰላችሁ የሚያታልሏችሁ? ውድ ቦታ ሲዝናኑ ሄደው ቪዲዮ እየቀረጹ ፖስት ያደርጋሉ። ውድ መኪና አለ ዱባይም አንድ ልጅ ውድ መኪና ተከራይተው ድራይቭ እያደረጉ እያሳዩ ያጓጓቸዋል። ውድ ቦታ ውድ ልብስ በመልበስ ውድ ቦታ ሄደው ሲዝናኑ ቪዲዮ እየቀረጹ ያሳዩቸዋል። ላይፍ ላይ ቁጭ ብለው ጠብረር ብለው ያሳዩቸዋል። ይሄ የቀጠሯቸው ሰዎች ነው ይህንን ወጪ የሚችሏቸው። ገባችሁ? ከዛ እኔ እንዲያትርፌ ይሏቸዋል። የውሸት ለምን እና ከነሱ ስለሚከፈላቸው። ከዛ እናንተ ደግሞ ይህን አምናችሁ ትገባላችሁ፣ ትበላላችሁ። ምንም አታመጡም። ከዛም በኋላ ምንም ታመጣላችሁ። ወዳችሁ ፈቅዳችሁ ትራንስፈር ላረጋችሁ ነገር ምን ብላችሁ ነው የምትከሱት? አሁን መክሰስ ትችላለች አትችልም? ራሷ ሄዳ ሞክራ ታውቃለች አታውቅም? እንጠይቃታለን። ግን ይሄ ነገር ኢማራት ላይ ፍቃድ አላቸው ወይ? ይሄ ነገር አይ ቲንክ ከኢማራት ውጭም ሆኖ ኢማራት ላይ ባለ ሰው አካውንት እያስገቡ እየተጠቀሙ ይሆናል። ይሄ ነገር ላይሰንስ አለው ወይ ኢማራት ላይ? ይህም ማረጋገጥ እንፈልጋለን። የኢማራት መንግስት ፍቃድ ሰጥቷቸው ነው ወይ ይህን ቁማር እንዲሰሩ? ሌሎች ሀገራት ፍቃድ አላቸው፣ ችግር የለም። አውሮፓ፣ አሜሪካ ያሉ ሰዎች እኮ ይሰራሉ እኮ ይህን ስራ። ወዳችሁ አምናችሁ ገብታችሁ ከሰጣችሁ መንግስት ምን አገባው? መንግስት ምን አገባው? አቡዬ 70 ሺህ ያሉኝ ልሽጠው። አካውንቱ ያንቺ መቅዲ፣ አካውንቱ ያንቺ። እኔ ምን ቤት ነኝ መወሰነው ባንቺ አካውንት? 70 ሺህ ያሉኝ ልሽጠው ወይ ምትይ መቅደስ፣ አካውንቱ የኔ ነው እንዴ ሳላቅ? ያንቺ እኮ ነው። ባንቺ ነገር እንዴት እኔ ወስናለሁ? የራስሽን ነገር ራስሽ ወስኝ ማሬ። ለማንም እድሉን አትስጪ። ያንቺ ጉዳይ ነው። የሚያዋጣሽ ከሆነ ሽጩ፣ የማያዋጣሽ ከሆነ ኖ በይ። በሰው ነገር በልጆቼ ነገር አልወስንም እኔ። ልጆቼ ማለት ነው አሁን ትንሽ ስለሆኑ ነው። ልብስ እንኳን ማለት ነው መርጠው እንዲለብሱ መርጠው እንዲበሉ ነው ማድረጋቸው። ሲያድጉ ምንም ነገር ራሳቸው እንዲወስኑ ነው ማድረገው። ራሳቸው አይኖራላቸው አስበው ራሳቸው ወስነው መርጠው ለመረጡት ነገር ሪስፖንሲቢሊቲ እንደሚወስዱ ነግሬ፣ ለመረጡት ምርጫ ቢሳካም ባይሳካም ኃላፊነቱ የነሱ እንደሆነ፣ ቢሳካ ጭብጨባው ለነሱ እንደሆነ፣ ፌል ቢያደርጉ ደግሞ እነሱ እንደሚማሩበት ነገር። እሺ መጣሽ? እሺ 11ኛ ሰው አለ። ይህንን ቶታል ስደምረው የእነዚህ 10 ሰዎች ሲደመር 40 ሺህ መጥቷል። የቀራለ
የቀረ አለ ለመሰለሽ ቢዝነሱን ማን ነው ይሄንን ቢዝነስ አይደለም ይሄንን ስካም ያዋጣኛል ብለሽ ስትጀምሪ 3100 ድርሃሙ ብቻ ነበር ያንቺ። ስለዚህ 44600 ነው መምጣት የነበረበት። የመጣው ግን 40000 ነው። የቀረ 4600 አለ። የተረሳ ሰው ካለ ታውሺ የነገርሽኝ 10 ሰዎች ነው የነገርሽኝ። አንደኛ አብራሽ ትሰራ ከነበረችው ልጅ 2000 ተከፍሏታል። የጎረቤት ተከራይ 5000 ድርሃም ተከፍሏታል። የነዚህ ሁለቱ 5000 እና 2000 7000 ማዳም እንትን ብላለች። ማዳም ከደሞዝሽ ቆርጣ ከፍላለች። አሁን አብራሽ ከምትሰራው አንድ ቤት 2500 ድርሃም፣ አካባቢሽ ላይ ከምታውቂው ልጅ 1200 ድርሃም ተበድረሽው 1000ን በኢትዮጵያ ባንክ አካውንት አስገባሽለት 200 ድርሃሙን በእጁ ካሽ ሰጠሽው አይደል? ያ ከዛ ኢትዮጵያ ብር አስቀይረሽ ደግሞ የተበደርሽው 1200 ድርሃም አለ። ኢትዮጵያ ከምታውቂያት ልጅ 2000 ድርሃም፣ ከሰፈርሽ ልጅ 14000 ድርሃም፣ ሌላ ኢትዮጵያ ከምታውቂያት ልጅ 10500 ድርሃም። ድሮ ህጋዊ ከመሆንሽ በፊት ራናዌ ያለሽ አብራሽ አንድ ቤት ከሰራች ልጅ 1000 ድርሃም፣ ከሆነ ሰው ማንነቱን መጥቀስ ከማትፈልጊው ሰው ደግሞ 600 ድርሃም። አዎ አንድ ደግሞ ሌላ ሀገር ነው የምትሰራ፣ እዚህ ኢማራት አይደለችም። ከሷ ደግሞ 5400። የት ሳውዲ ናት? ዱባይ ዱባይ ሳይሆን ኦማን። ከኦማን እንዴት እሷን ኦማን የምትሰራው ልጅ የሰፈርሽ ልጅ ናት? አብራችሁ ተምራችኋል? የት ነው የምታውቂያት? በሶሻል ሚዲያ ነው የምታውቂያት? እዛ አብረን ሰርተን ኦማን አብራሽ ሰርታለች? አብራችሁ ኦማንም ሰርተሻል ማለት ነው። ከሷ ስንት ነው ያልሽኝ ማሪ? ኦማን ካለችዋ 5400 ድርሃም። እሺ የእሷ ማለት ነው 5400 ድርሃም የተበደርሻት በምንድን ነው? በዌስተርን ዩኒየን ልካልሽ ሄደሽ ከባንክ ነው የወሰድሽው ወይስ በአካውንትሽ ነው ትራንስፈር ያደረገችው? አይሰማም ማሪ፣ ታፍኗል ድምፅሽ። በአካውንት ነው ትራንስፈር ያደረገች። እሷም እንዳንቺ ሞባይል ባንኪንግ ተጠቃሚ ናት ወይንስ በሰው ባንክ ቤት ነው? ሰዎቹ ከራሳቸው አካውንት ባንክ ሄደው ይመስላል። ሰዎቹ ባንክ ሄደው ዲፖዚት አድርገውላት። ኦኬ ጥሩ። ስለዚህ ከ11 ሰው ሲደመር 5000 ሲገባ 45000 መጣ። 5000 ሲደመር 5400 ሲመጣ 45400 መጣ። 45400 ሲደመር ያንቺ 3100 ሲደመር ቅድም እኔ ሂሳቤ ትክክል ነው። እኔ እኮ በጣም ስማርት ነኝ። ቶታል አንቺ ለዚህ ከሰው የተበደርሽው ለነዚህ ድርጅት ያስገባሽው 48500 ነው። ወይንም የተበደርሽውን ብር ለሌላ ጉዳይ ያጠፋሽው ብር ከሌለ በስተቀር በፍጹም ድንገት ወይም መጀመሪያ ላይ ይሄ 300 የተመለሰው ምናምን 100 እሱ እንደምረሽው ከሆነ ቸክ አድርጊ እንጂ በፍጹም ይኸውልሽ 300ና 100ን ሰርዣለሁ። አንድ ጊዜ ብቻ ነው ሰረስኩት። ኦኬ እሱን ሰርዣለሁ። ገባሽ? ይኸውልሽ እኔ ያሰላሁትኝ የመጀመሪያ ክፍያ 500፣ ቀጥሎ 2600፣ ከዛ 7000፣ ከዛ በኋላ 5000፣ ከዛ በኋላ ድጋሚ 5000፣ ከዛ 4900፣ ከዛ 5000፣ ከዛ 1000፣ 1000፣ 1000፣ 1000 5 ጊዜ ነው ያስገባሽው። መጀመሪያ ለታክስ ክፈይና ዊዝድሮ ማድረግ ትችያለሽ ብለውሽ አየር ላይ ቀረ ብለውሽ ከሰው 4000 ተበደርሽና ይሄንን 4000 ድጋሚ 1000 1000 1000 1000 አስገባሽ። 4000 ሲደመር መጀመሪያ ካስገባሽው 1000 ጋር 5000 ይመጣል አይደለ? አንዳንድ ሺህ 5 ጊዜ ነው ያስገባሽው። ገባሽ? ከዛን 300 ከዛ በኋላ 1490 ከዛ በኋላ 4590 ይሄ 4590 በሁለት ጊዜ ያስገባሽው 2285 2285 አርገሽ 3 ጊዜ ነው የገባሽው። አንድ ጊዜ ምንድነው ይሄ ያልገባ ነገር አለ ተብሎ አውቆ ይኸውልሽ እኮ 3 ጊዜ ነው የጻፉት። አይሹ መጀመሪያ 4590 ከዛ በኋላ 2500 አርገሽ ነው ያስገባሽው። 2500 ሳይሆን 2285 3 ጊዜ 3 ጊዜ ሰነጣጥቀሽ ቆየልሽ። አሁን አንድ ላይ እንደምረዋለን ቤተሰብ
ይሄ ለምን 4590 መሰረዝ አለበት? ቢኮዝ 4590 ለብቻው አልገባም እኮ ተቆራርጦ ነው የገባው። ለብቻው መጀመሪያ አስመዝግበሽኝ ከዛም በኋላ ቆራርጠሽ ነው ግን ያስገባሽው። 4590 ጠየቁኝ ብለሽ ግን 4590 አላስገባሽም። የለኝም ብለሽ ቆይታሽ 2285 ሶስት ጊዜ ነው ሰነጣጥቀሽ ያስገባሽው። ስለዚህ አሁን የሚደመረው እንደዚህ ነው። የመጀመሪያ ክፍያ 500 ድርሃም ሲደመር ሁለተኛ ክፍያ 2600 ድርሃም ከዛ ሲደመር ሶስተኛ ክፍያ 7000 ሲደመር 5000 አራተኛ ክፍያ 5000 ሲደመር አምስተኛ ክፍያ 5000 ሲደመር ስድስተኛ ክፍያ 4900 ፕሊስ ሚውት አድርጊ ረብሻል አንቺ ጋር ያለው ድምጽ ሲደመር ሰባተኛ ክፍያ 5000 ሲደመር ስምንተኛ ክፍያ 1000 ሲደመር ዘጠነኛ ክፍያ 1000 ስንቴ እንዳስገባች ይው አምስቴ ነው። ሲደመር አስረኛ ክፍያ 1000 ሲደመር 11ኛ ክፍያ 1000 ሲደመር 12ኛ ክፍያ 1000 ከዛ ሲደመር 13ኛ ክፍያ 300 ድርሃም ሲደመር 14ኛ ክፍያ 1490 ሲደመር 16ኛ ክፍያ ጋይስ እንትን ያልኩታ ይሄ 14ኛ ክፍያ ነው 1490 አይደል? ከዛ ቀጥሎ ይሄ 15ኛ ነው መሆን ያለበት። ይሄ 15ኛ ለምን ይሄ ስለሚሰረዝ ከዛ ይሄ 16ኛ ከዛ ይሄ 17ኛ የመጨረሻው ክፍያ ኦኬ። ከዛ 14ኛ ክፍያ 1490 ካልን በኋላ ሲደመር 15ኛ ክፍያ 2285 ከዛ አሁንም ሲደመር 16ኛ ክፍያ 2285 አሁንም 17ኛ ክፍያ 2285 ቶታል 43645 ነው የመጣው የኔ ወርቅ። አልሰማም እንዴ? ሚውት ነሽ? ከሰዎቹ የተበደረችው እኮ ከዛ በላይ ሆነ። ይሁንማ የረሳችው ነገር አለ አቡዬ። በመሀል ድንገት የነሱን ረስቼ ነው የሚሆን እንጂ እንደዛ ነው የሚመጣ። አሁን ደረሰኞችን እያንዳንዶችን መደመር ትችያለሽ። እንደገና የግለሰብ ምናምን ለሚባለው ነገር ደግሞ ስሙ ይታወቃል። የኢትዮጵያና ራሱ የማራትና የዛ ራሱ ይታወቃል። በጣም ከባድ ነው። ራሱ አይነበብም ብዙ ጊዜ ስማቸው ራሱ እና በመሀል ድንገት ደረሰኞቹን እየተሳሳትኩ ነው የሚሆን። ለምን አንዳንዴ ሳጣ እንደዚህ ግማሹን እንረዳሻለን ምናምን በሚል እየተቆራረጠ የሚገባ ነገር አለ እና እሱ ድንገት አሰስቶ ካልሆነ ምንም እንደዛ ነው በቃ የሚመጣው። ደረሰኙን ይኸው ከልጆቹ የወሰድኩት እኔ፣ በዛ ላይ በመሀል እኔ ደሞዝ የገባው እኔ፣ እያንዳንዱ ነገር ምንም ስህተት የለውም። ስለዚህ ቶታል 47700 ነው። አሁን በቃ እኔ ደረሰኙንም ስደምረው የልጆችና የኔንም ሳይ እንደዛ ነው። ግን የኔን ደሞዝ ብዙ ጊዜ አልቆጣጠረው፣ ምክንያቱም በቃ አሁን የቀረብሽ 37000 ነው። እና እኛ ጋር ለምን ነበር የመጣሽው? ኦልሬዲ እነዚህ ሰዎች ይኸውልሽ፣ አሁን ለምሳሌ ከ11 ከተበደርሻቸው ሰዎች 3ቱ ተከፍሏቸዋል። ማዳምን የሚያውቅ እዚህ ውስጥ ማንም የለም። ከተበደርሻቸው 11 ሰዎች የ3ቱ ተከፍሏል፣ የ8ቱ ነው የቀረብሽ። እነዚህ 8ቱ መዳምን አያውቋትም። እና ለምን መጣሽ እኛ ጋር? ለምን መጣው ማለት እሷን አይወቋት እንጂ ሲጀመር ያው እኔ አሁን ለምሳሌ በባንክ አካውንቱ ቢከሱ የሆነ ጊዜ እሷ ጋር መድረሱ እያንገራገሩ ማዳምን የሚያውቅ ሰው አለ ከነዚህ ውስጥ ንገሪኝ። ለምንሽና አሁን አብራሽ እየሰራች ያለችው ማዳምን ታውቃታለች። 2500 ድርሃም ግን እሷ አሳልፋ መስጠት አትፈልግም ብለሽኛል። እሺ አካባቢዎች ላይ ላለው ልጅ ከፍለሽዋል። ከኢትዮጵያ ብር አስቀይረሽ የተበደርሽው እዛው ኢትዮጵያ ነው። እሺ ኢትዮጵያ የምታውቂያት 2000 ድርሃም የተበደርሻት ልጅ ማዳምን ታውቃለች? እንዴ አታውቃትም? ማዳምን አታውቃትም። እሺ ባለ 14000 ድርሃም ማዳምን ታውቃታለች? አታውቃትም። እሺ ኢትዮጵያ የምታውቂያት 10500 ድርሃም የተበደርሻት ልጅ ማዳምን ታውቃታለች? አታውቃትም።
እሺ ድሮ ድሮ ከመጥፋትሽ በፊት ጠፍተሽ እያለ ህጋዊ ከመሆንሽ በፊት አብራሽ የሰራች 1000 ድርሃም ያበደረችሽ ልጅ መዳምን ታውቃታለች? አዎ ታውቃታለች። ታውቃታለች። ግን ቤታችሁን ታውቋለች? የመዳምን ስልክ አታውቀውም፣ ቤታችሁን ታውቋለች። ግን አታውቅም። እንደዚህ አይነት ቢዝነስ ውስጥ ገብተሽ እንደተበላሽ አታውቅም። አዎ ሲጀመር የምታውቅ ባለ 14ቷና ጎረቤቶቻችን ናቸው እንጂ ሌላው አያውቅም። በቢዝነስ እንደተበላሽ የሚያውቀው ማን ነው? ባለ 14 ሺዋ ባለ 14 ሺዋና ባለምን ስለ ቢዝነሱ ማለቁት ማን? ባለ 14 ሺዋና ማን ነው? ድምፅሽ ታፍኗል። ማይክሽን ልቀቂው። ማይክ እኮ ክፍት ነው አይደለም? ማይክ ማለት ይሄን እንደዚህ አፍነሽ ካወራሽ ድምፅሽ ይታፈናል። የሚረብሽ ነገር አለ። ይሄን አታፍኝው። እንደዚህ ያዡ ስልክሽ። እንደዚህ ይዘሽ አውሪ ስልክሽ። እንደዚህ ይዘሽ አውሪ። እሺ ማሪ፣ እታይሻለሁ። እኔ እያየሽኝ ነው። እንደዚህ ይዘሽ ስታውሪ ድምፅሽ በጥራት ቀጥታ ወደዚህ ነው የሚገባው። ይሄ ነው ማይክ፣ የስልኩ ቂጥ። በዚህ ነው ድምፅ። እሺ እና አሁን እስኪ ትንሽ ማለት የስራ ጊዜ ስለሆነ በጣም እየተቸገርኩኝ ነው ያለውኝ። እንዴት እንደምመልስላቸው እራሱ አላውቅም ለሰዎቹ አሁን ላይ ማለት ነው። እና ቆይ አልጨረስኩም። ስለ ቢዝነሱ የምታውቀው 14 ሺዋና ማን ነው? 14 ሺዋና በቃ ማለት ከዚህም በፊት የተመለሰላቸው እና አብረኝ የምትሰራዋ ሌላ ያውቅም። እነሱማ ተመልሶላቸዋል። ምን ያመጣሉ ከተመለሰላቸው በኋላ? እሺ እሷ መዳምን ታውቃታለች። ስለ ቢዝነሱም ታውቃለች። አብራሽ የምትሰራ እሺ ባለ 600 መዳምን ያውቃታል። የሆነ ሰው 600 ድርሃም ያበደረሽ መዳምን ያውቃታል? አያውቃትም? ያውቃታል። ቤት ውስጥ የሚሰራ ነው ማለት ነው ከእናንተ ጋር ምግብ ወይ ጽዳት ወይ ሹፌር። ኦኬ እሺ ኦማን ያለችው ልጅ መዳምን ታውቃታለች? አታውቃትም። እሺ ስለ ቢዝነስ ውስጥ ታውቃለች? ስለ ቢዝነሱ የሚያውቁት 3 ብቻ ናቸው ብለሽኛል። የ14 ሺዋ የ2 ሺዋ የተከፈላት እና የ5 ሺዋ የተከፈላት 3 ብቻ ናቸው የሚያውቁት። እና አብራሽ የምትሰራው 4ቱ። ሌሎች አያውቁም። ኦኬ ስለዚህ ምንድን ያስፈራሽ እኛ ጋር ያስመጣሽ? አሁን እናንተ ጋር ያስመጣኝ አንደኛ ልጆቹ በጣም እያስፈራሩኝ ወይንም ደግሞ አንቺን በምንከስበት ሰዓት ዞሮ ሰዎቹ ጋር ይደርሳል። ሰዎቹ እንዲመልሱልን እናደርጋለን ነው የሚሉ መፍትያቸው። ሲቀጥል ደግሞ እኔ ልከሰስ ብዬ ባስብ ደግሞ አሁን ላይ የምከስበት አቅም የለኝም። አቅም የሌለኝ ምንድነው እዚህ ጋር አሁን ከዚህም በፊት እንዳለው ነፃነት ጥሩ ቢሆን ኖሮ አሪፍ ነበር። አሁን ግን ነፃነት የለኝም። ሂጄ የምከስበት አንደኛ አቅም የለኝም ማለት ነው። ነፃነት መክሰስ አትችይም። ወደሽ ፈቅደሽ ለሰጠሽው ገንዘብ አይከሰስም። ምን ብለሽ ትከሻለሽ? ምንድነው የምትይው? እነዚህ ሰዎች ቢዝነስ እንስራ ብለውኝ አተርፍ ባያ ጉዳይ ሆኜ ተስገብግቤ ያለኝን እንዳለ ድርጅቱ ያስረዳላ። በጊዜ ስላላስገባች ይላላ። እነዚህ እኮ ሌቦች ናቸው፣ ስካሞች ናቸው። ሁሌም ምክንያታቸው ዝግጁ ነው እኮ። በሰዓቱ ደቂቃ አለፈባት ይሉሻል፣ ሰከንድ ያለፈ ይሉሻል ሳታስገቢ። ወይ እንግሊዘኛ በደንብ ስለማታነብ ይሄንን ማርኩን ኖቱን ያስቀመጥንላትን በተግባር አላደረገችም ይላሉ። ምን ብለሽ ነው የምትከሻቸው? ምን ተብሎ ይከሰሳሉ? ውዴ እሺ ሰው አማክረሽ ታውቂያለሽ? አረብ የሆነ ነገር አማክረሻል? በዚህ ጉዳይ መክሰስ ይቻላል ወይስ አይቻልም ብለሽ? እነዚህ ሰዎች ቢሮ አላቸው ወይ የኢማራት መንግስት ፍቃድ ሰጥቷቸው ነው ወይ የሚሰሩት የሚለውን ነገር አጣርተሻል? አላጣራውም። አሁንም ይሄንን የምታውቁ ከሆነ እንድትነግሩኝ ነው እንጂ ሲጀመር ለአረቦችን ማቅ ሰዎችን ብቻ ነው። ሌላ ምንም የማውቀው ወይንም ደግሞ ግንኙነት ያለኝ የለም። ከዚህም በፊት የምሰራባቸው ያው የነበረን ግንኙነት ጥሩ ስላልነበረ የምጠይቅበት አቅም የለኝም እና ምንም የማውቀው ነገር የለም። ሰዎችንም የምጠይቅበት አንደበትም ኃይሉም ሁሉም ነገር የለኝም። እኔ ምን እናርግ ታዲያ? ታሜን ጠርቼ ልጠይቀው መክሰስ ትችላለች ወይ አትችልም ወይ ብዬ በባንክ አካውንቱ መክሰስ ከቻልሽ ባንክ አካውንቱ የኢማራት ስለሆነ በባለህ በቂን እንደዛ ብዬ ስጠይቅ ማለት ብዙ ሰዎችም ወይም ደግሞ ሌላ ሰዎችን እንደዚህ ቲክቶክ ላይ ስጠይቃቸው ሲጀመር አንቺ ነሽ የምትያዥ፣ ምክንያቱም ይሄ ሁሉ ብር ለምን ተዘዋወረ በሚል ነው ያሉት። አዎ ከየት አምጥተሽ ነው ይሄ ሁሉ ብር
ተብለሽ አንቺ ራስሽ እንዴት አንድ የቤት ሰራተኛ ሆንሽ? ደሞዝሽ ስንት ነው? 1600። እሺ የ1600 ብር የ1600 ድርሃም ደሞዝተኛ ሆነሽ እንዴት 47700 ብር ልታመጭ ቻልሽ? ተብለሽ ራስሽ ነሽ ታስረሽ ምርመራ የሚደረግብሽ። አዎ እንደዛ ስለተባለ በቃ ምንም መፍትሄ የለውም። እነሱም ያውቃሉ እንደማትከሱ። ለዛ እኮ ነው መክሰስም እንደማትችሉ ስለሚያውቁ ነው እንደዚህ የሚያደርጉት እኮ። አንቺ ምን አስበሽ ነው ግን? ማለት አተርፋለው ብር ይወልዳል ብለሽ አስበሽ ነው? አዎ ማለት እዛ ጋር ደረሰኝም ስለሚያሳዩ መሰለኝ። ማለት በቀላሉ የሚሰራ ብር ነበር የመሰለኝ እዛ ውስጥ ላይ ማለት በቃ ብር የሚወለድ ከሆነ እነሱ ለምን ያንቺን ብር ይፈልጋሉ? እናቴ የራሳቸውን ብር ለምን አያስወልዱም? የራሳቸውን ብር አያስወልዱም? የራሴን ብር አላባዛም? የሰው ብር ተቀብዬ ከማባዛ እኔ ብር የማዋለድ አቅም ካለኝ ለምን የራሴን ብር አላዋልድም እንዴ? ምን ጉድ ነው? ውሃ ሃይን ማይ ላቭ አይ ኒድ ዋተር ሃና እና ቆይ ውሃ ልጠጣ፣ ይቅርታ። እሺ ስለዚህ እኛ ምን እንርዳሽ ታዲያ እህቴ? መክሰስ አትችይም ታውቂያለሽ፣ ራስሽ ነሽ የምትታሰሪው። ምን እንርዳሽ? ለምን መጣሽ እኛ ጋር? እናንተ ጋር የመጣሁት አንደኛ የምከስበትን ወይም ደግሞ የማልከስበትን አጋጣሚ ሁሉም ሰው እዚህ ጋር ትንሽ ተወያይቶበት መፍትሄ የሚሰጥ ከሆነ ብዬ ነበር። እንግዲህ እዚህ ጋር እንደማይቻል እየተናገራችሁ ነው። አንቺ እኮ ቀድሞ ተነግሮሻል እኮ የ1600 ድርሃም ደሞዝተኛ የመዳም ቅመም ሆነሽ 47700 ኬታ መጣሽ ተብለሽ ትታሰሪያለሽ፣ ትመረመሪያለሽ፣ ትጠይቂያለሽ። ህጉ ይጠይቅሻል። ገባሽ? የገንዘቡ ምንጭ የት ነው ተብሎ ታሜን ሼር አድርጉለት። እሺ እንጠይቀው። ታሜን ምን ማድረግ የምንችለው ነገር ካለ በዚህ ጉዳይ ቆይ እኔም ቮይስ ላድርግለት ለታሜ ፍሪ ከሆነ መጥቶ እሱ ከእውቀቱ አንጻር ህግ ስለሚያውቅ እንዲያስረዳን ልጠይቅ ነው። እሺ ሌላስ? መክሰስ የማትችል ከሆነ ምን እያሰብሽ ነው? ሼር አድርጉለት። እኔ ዋትስአፕ ቮይስ አድርጌለታለሁ ለታሜ። 2 ራይት ሆኗል። እሺ ሶ ሌላ ምንድነው ሀሳብሽ? አሁን መዳም አታውቅም አይደለ? አሁን እነዚህ ሰዎች መዳምን አያውቁም። ሶ መዳምን ሊያውቅ የሚችል መጥቶ ሊናገር የሚችል ሰው የለም። ባለ 1000 ድርሃም ናት። እሷም ስለ ቢዝነሱ አታውቅም። ድንገት ሰምታ እንኳን ብታስፈራራሽ 1000 ድርሃም ቀላል ስለሆነ ከአንድ ወር ደሞዝሽ ላይ ትሰጫታለሽ። አሁን አንቺ እዳሽን ከፍለሽ ጨርሰሻል። መዳም በምታውቀው ሰው ደሞዝሽ አሁን እየተጠራቀመልሽ ነው? እየተጠራቀመ አይደለም። ምክንያቱም ያው ከዚህም በፊት እስካሁን ድረስ ተይዞ ስለነበር አሁን ከዚህ ውስጥ የከፈልሽው የ2000 ድርሃሟ መዳም ከፍላታለች ከደሞዝሽ። የጎረቤቷን 5000 ድርሃም መዳም ከፍላታለች ከደሞዝሽ። አሁን አንቺ አብራሽ ለምትሰራው ልጅ 2500 ድርሃም ሰተሻታል? አልሰጠኋትም። እሺ አካባቢሽ ላይ ላለው እንኳን ሰተሽዋል፣ ተከፍሏል ብዬ ጽፌያለሁ። እሺ ከኢትዮጵያ ብር ያስቀየርሽው ኢትዮጵያ ከፍለሻል? የኢትዮጵያ ያለሽ እሺ 2000 ድርሃሙንስ ከፍለሻታል? ኢትዮጵያ ከምታውቂያት ልጅ እዚህ ኢማራት ካለች የተበደርሻት የተከፈለ የለም ሀቡብ። ሲጀመር ይሄ የ7000 ድርሃሙን ከፍለሽ ከጨረሽ ደሞዝሽ የት አለ? ስንት ወር ሆነሽ? 7000 ድርሃሙን መዳም ከደሞዝሽ ወስዳ ከከፈለች ስንት ወር ሆነሽ? አሁን ከነዚህ ሁለቱ ዕዳ ነፃ ሆንሽ? አሁን ነው ገና የጨረሰች። ይሄኛው በዚህ ወር አሁን ጨርሳለች። ይሄ አሁን ስንተኛው ወር ነው? ኖቬምበር። የኦክቶበር ደሞዝሽ ላይ የመጨረሻው ተከፈለ? አሁን ላይ ያው ተጨርሷል። አሁን የሚቀጥለው ወር አሁን ለምሳሌ ይኖረኛል። ይሄ ወር ሲያልቅ ኖቬምበር 11ኛው ወር ሲያልቅ ደሞዝ አለሽ? ኦኬ መጀመሪያ የዛችን የ1000 ድርሃሟን ክፈይ። መዳምን ስለምታውቃት እንዳትመጣ ቤት ገባሽ? አዎ ከዛ ሌሎቹ ቀስ እያለ ይከፈላል። ሌላ የሚያስጨንቅሽ ሰው አለ? ለምሳሌ ተከራይዋና ያቺ ድሮ አብራሽ የሰራችው ባለ 2000 ዋና ባለ 5000 ድርሃሟ ለመዳም መጥተው ተናግረው
ሊዮነ ቢዝነስ እየሰራች ነው ለዛ ተበድራን ነው ከኛ ውጪ ብዙ የተበደረቻቸው ሰዎች አሉ ስለዚህ ብለው ሲናገሩ አንቺ ደግሞ አይደለም ብለሽ ስትክጂ እኔ ቢዝነስ አልሰራም ከነሱ ብቻ ነው የተበደርኩት ስትይ መዳም ኦኬ ልስማ ብቻ እንደዚህ አይነት ነገር እኔን በህግ የሚያስጠይቅ ነገር የሆነ ቢዝነስ ውስጥ የሆነ ነገር ውስጥ ገብተሽ ከሆነ የሌላ ሰው ዳ ካለብሽ አንድ ሰው መጥቶ ከዚህ በኋላ ኮምፕሌን ካረገ ለህግ ነው ማቀርብሽ ከዛ ከዚህ ሀገር እንዳትወጪ ተደርገሽ እድሜ ልክሽን እየሰራሽ ትከፍያለሽ አለችሽ መዳም በቃ በዛ ዘግታችሁታል አንቺና መዳም በሰላም ስራሽን እየሰራሽ ነው በቪዲዮ ምክንያት የምትሉ ሰዎች በቪዲዮ ከወጣች እነዛ ሰዎች ካወቁ ሪከርድ አድርገው ለማዳም ካደረሱላት ጥሩ አይደለም በቮይስ አትሊስት አረን አይደለም ብለ መካድ ትችላለህ ተበድራ ሳይሆን ልጆቹን ጀንጅና ግሩፕ ታስገብታ ነው ይሄኔ ቲያንስ ነው የምር ጠይቀን ውዴ የእውነት ተበድረሽ ነው ወይንስ ልጆቹን አሳምነሽ ቢዝነስ ውስጥ አስገብተሽ ነው ያስበላሻቸው እውነቱን ነገር እግዚአብሔርን አንድም ሰው ይገባ የለም እኔ ጋር ግሩፑን ራሱ ማየት ትችያለሽ ሸር አደርግልሻለሁ ቴሌግራም ላይ ካገኘሽ እናቴ አመሰግናለሁ እኔ 5 ተበልቼ አላውቅም በህይወቴ 5 ሳንቲም እኔ ፈቅጄ ከሰጠሁት ብር ውጪ 5 ሳንቲም ሰው አታለው በልቶኝ አያውቅም እንደዚህ አይነት ነገር ውስጥ እኔ እንኳን አይደለም ቴሌግራም ግሩፕ ልታስገብኝ ዋትስአፕ ላይ የሚያወሩኝን ሰዎች ምላሽ አልሰጥም ማለት ላይቭ ላይ እናወራ ነው ማለት በውስጥ ማንንም የሆነ ነገር አስነክቶ ጀንጅኖ ብሬን እንዳይበላኝ እንዳታለኝ ከማንም ጋር በውስጥ አላወራም እዚህ ጋር ህዝቡ ያየ የሆነ ነገር በሆን እንኳን ህዝቡ ጥብቅና ይቆምልኛል እንዴ ለብቻ የተጀናጀኝ በውስጥ ተበልቼ መጥቼ ህዝቡ ላይ ባለቅስበት ስትበይ አማከርሽን እንዴ ነው የሚለኝ እኔ እንዳታስገብኝ እናቴ ሲጀመር ቴሌግራም ዩዘር የለሽም ዋትስአፕ ብቻ ነው ታሜን ሼር አድርጉለት ጋይስ ለማየት ነው ያለችና ለማየት ገብቼ ቢያሳምኑኝ ሲሆነ ነገር ቢሉኝስ ስንት ዓመትሽ ነው አረብ ሀገር ሲሉኝ 17 ዓመት ታዲያ 17 ዓመት ሰርተሽ ሀገርሽ ቤት አለሽ የለኝም ስል እንዴ ባጭር ጊዜ ውስጥ እኮኛ ቤት እንድትገዢ መርዳት እንችላለን ምንድነው የምትወጁ ብላ አጥንተው ምን እንደምትወዱ ወርቅ እንደምወድ ሲያውቁ ይህን የሚያህል ግራም ወርቅ ባጭር ጊዜ ውስጥ መግዛት ትፈልጊያለሽ ይሉኛል መጀመሪያ ምን ያደርጋሉ መሰላችሁ ያጠኗቸዋል ምንድነው ስስሉኛ ምንድነው የምትፈልገው እቺ ሰው ምንድነው ህልሟ ምንድነው ህልማችሁን ካወቁ በኋላ ኦኬ አሁን ሄደን ህልምሽን ለማሳካት ትፈልጊያለሽ ባጭር ጊዜ ውስጥ በትንሽ ብር ህልምሽን ማሳካት ትፈልጊያለሽ እስከዛሬ ያላሳካሽው ይሉሻል ከዛ አንቺ አው ይቻላል እንዴት ያለሽ እንደዚህ ይቻላል ብለሽ ሰፍ ስትይ ትልበያለሽ 700 ብር ተበልቻለሁ መልሱልኝ ሌላ የለሽም ማን ይበላሽ ኑ አብረን እንስራ እያሉ ኑ አብረን እንስራ እያለች ትጽፋለች የቱ ጋር የት ነው ኑ አብረን እንስራ እያለች የምትጽፈው እንደዛ ከሆነማ ብዙ ሰው አስበልታለች ጀንጅና ወስዳ የት አሁን እዚህ ጋር እየጻፈች ነበር እናንተንም ይዛ ወስዳ ልታስፈላችሁ ነው የት ነው ያያችሁት የት ያያችሁበትን ንገሩኝ የት ሄደች በውስጥ ለማን ጽፋለች ተው በማየሙ ታውቃችሁ እንዳይሆን በውስጥ የጻፈችለት ማስረጃ የሚያቀርብ ነው አብረን እንስራ ብላ በውስጥ የጻፈችለት ማስረጃ የሚያቀርብ ከኔ ውጪ ማንንም አላስገባውም ብላለች ወይኔ ግን አሳዘነችኝ ማይይትም ቱይ እኔ እኮ ብዙ የምሰማው ችግር በጣም አመስጋኝ እንደሆነ አድርጎኛል በእውነት እኔ ሺኢን ብሬን በላ ብዬ እኮ ሳማርር ነበር ሺኢን ብሬን በላኝ አታለለኝ ትልቅ የመሰለኝን ነገር ሽጦልኝ ሲመጣ ጥንጠው ነው ብዬ ብሬ ተበላ ብዬ ሳማርር ነበር ተመስገን አምላኬ እስከዛሬ ለጠፋው ብሬ ሁሉ ተመስገን ዋናውኛ ጤና አታሳዝንም ይህን ሁሉ ደመቼ ከፍላል ጨርስ ነው እሺ መቼ ቀየሪው ተሰበረ ማሬ ተቀምጦ ጌጥ እዛ ጋር የሳይመን ልደት ቀን አባትየው ሲያልፍ በሱፉ ጫፍ ነክቶት ዶ አለ ተሰበረ የሳይመን በርዝደ ላይ ነው ላይ ሆኜ ነው የተሰበረው የት ሄደች እኔ እንጃ ከፈለገች ትምጣ ታሜን ጥሪልኝ ብላኝ ጠርቼላታል ምን ተለቋል ተጠንቀቁ ከተበሉ ኦንላይን ቢዝነስ ምናልባት ሰውን ወይኛው ምናዋጣላት መስሏት ወይ ምናበድራት መስሏት ይሆናል የመጣችው እኔ ኢንፎርሜሽን ነው ልሰጣት የምችለው
ታሜን ጠርቼ ከህጉ አንጻር መክሰስ ትችላለች ወይ አችልም ወይ? እሷም ጠይቃ መክሰስ እንደማትችል ከከሰሰች አንቺ የመዳም ቅመም ሆነሽ የ1600 ድርሃም ደሞዝተኛ ሆነሽ 47700 ብር ኬት አባሽ አመጣሽ? እና አንቺ ትመረመሪያለሽ። አንቺ የሆነ የምትሰሪ ወንጀል አለ ተብላ ትመረመራለች። መክሰስ አትችልም መክሰስ። እናውቃታለን የሚሉ ብዙ አሉ። ቪዲዮ መብራት ያልፈለገችው እውነት መዳም እንዳታያት ነው ወይንስ የሚያውቋት ሰዎች እንዳያዩት ነው? ግን በውስጥ አለማመኗ በማርያም ቪዲዮ አብሪ እንዳትኝ መዳም ሪከርድ ተደርጌ ብታይኝ። ወይኔ እንደዚህ አይነት ሰዎች እኮ በጣም ስማርት እና አሳማኝ ናቸው። አሁን እኔንም ትንሽ ቆይታ ብድር ትጠይቀኝ ይሆናል። እበላለሁ ብላ ተበላች። እበላለሁ ብላ ተበላች። አተርፍ ብላ አጎደለች። የቆጡን አወርድ ብላ የብብቷን ጣለች። በጣም ታሳዝናለች። ተጠንቀቁ ከእንደዚህ አይነት ነገር። ተው። ያለፋችሁበትን ላባችሁ ያልሆነውን ነገር ለማግኘት አትስገገቡ። የምር አቡ ሰው ሳያስገቡ ገንዘብ አያገኙም። ስለዚህ እሷ አበደሩኝ የምትለው ምናልባት ቢዝነሱ ላይ እንዲገቡ ስላደረገቻቸው አንቺ ስላስገባሽን የከፈልነውን አምጪ ብለዋት ይሆን? ለምን አትመጪም የእኔ ወርቅ? ማሪ ቲያንስ አይደለም ይሄ ክሪፕቶን ነው ምናምን ነው። ቲያንስማ እቃ ይሰጥሻል እኮ አይደል? የሚሸጥ እቃ መድኃኒት ነው ምናምን ይሰጣሉ ቲያንሶች። መድኃኒት የሚሸጥ መድኃኒት ይሰጡሻል። መድኃኒት ተረከበሽ መሸጥ አይደል ቲያንስ? ይሄ እኮ ምንም አይሰጥሽም፣ ብር ብቻ መክፈል ነው በቃ። መቦጥቦጡ ነው ብርሽን። ይወልዳል እየተባልሽ ብርሽ ይወልዳል። አሁን እርጉዝ ነው እየደረሰ ነው እያልሽ የተስፋ እንጀራ እየበላሽ ተስፋ እያረግሽ መበዝበዝ ነው በቃ። አስገቢ ስትባይ ብቻ ማስገባት። እኔማ የሆነ አፍዝዛ ደንዝዛ አስነክተዋቸው ይሆን አይዶን ነው። ባዶ ግን እንደማይሰጠኝ ነገር ብሬን አልሰጥም። ኦኬ ነው እዛ እመጣለሁ። ይታለች። የስ ፕሊዝ የለችም። ቆይ ቮይስ ላድርግላት። ወይ ብር እንደማንሰጣት ስታውቅ ይሆናል። እና ደግሞ እናንተ አብረን እንስራ ትላለች ስላላችሁ ይሆናል። አንዱ ነው ስምሽን አላውቀውም። የኔ ወርቅ ነው የሚለው ቲክቶክሽ በደንብ ረጅም ሰዓት ሰጥተን ሰምተንሻል። በጣም እናሳዝናለን ስለደረሰብሽ ነገር። እኛ ግን ልንረዳሽ የምንችለው ነገር ጀስት ህጉን ከሚያውቅ ሰው ጠይቀን ምን ማድረግ እንዳለብሽ ነው። እኔ ግን ከራሴ ኤክስፒሪየንስ ነግርሽ መክሰስ አትችልም። ምክንያቱም ብሩ በህጋዊ መንገድ አልመጣም። ስለዚህ አንቺንም ስለሚያስጠይቅሽ መክሰስ አትችልም። ማድረግ የምትችይው ምንድን ነው? ወጣት ነሽ፣ ሙሉ አካል አለሽ፣ ጤነኛ ነሽ፣ እየሰራሽ ብርሽን መክፈል ነው። የዚህ ወር ደሞዝሽ ሲመጣ የመጀመሪያ 1000 ድርሃሟን ክፈይ። መዳምን ስለምታውቃት። መዳምን የማያውቁ ሰዎች ቀስ እያልሽ እየሰራሽ ትከፍያቸዋለሽ። እውነት ተበድረሻቸው ከሆነ እነሱንም ይሄን ቢዝነስ እንዲገቡ አሳምነሻቸው ለቢዝነሱ ከፍለው ካልሆነ ማለት ነው ብድር ከሆነ ብቻ አይዞሽ፣ እናዝናለን ስለደረሰብሽ ነገር። ተመልሰሽ መምጣት ከፈለግሽ ትችያለሽ፣ ካልፈለግሽ ደግሞ ታሜ ሲመጣ የሚለውን ቮይስ አስቀምጥልሻለሁ። ይህንን ነው እኛ የምናደርግላት የምንችለው። ሰምተናታል። ከመስማት በላይ ምንም ነገር የለም። ጭንቀቷን አራግፋብናለች፣ ሪላክስ አድርጋለች፣ ስትረሷን አራግፋብናለች። እሻው የፍቅር ታሪክ በሲቲና ባል። ቆይ አንዴ ልስገድ፣ አንዴ ሱቅ እንግዳ አለብኝ፣ አንዴ ገለመሌ እያለ ነው። ሲመጣ ይመጣል በቃ።
እንትን ነው ምንድነው አሁን ኢሻ ስንት ሰዓት ነው የሚሰገደው? ኢሻ ሰግጄ እመጣለሁ ብሏል። እሺ ተረኛ እናሳዝናለን አለች አቡ። ማ የፍቅር ታሪክ አለኝ ወይም አስተማሪ ታሪክ አለኝ ብላችሁ ጻፉ፣ እናስገባችኋለን። እስከዛ ያብ ያስተዋውቅላታል። ደጋ አንዴ አብዬ ልጅቷ በጣም ነው የምታሳዝነው። ጊዜ በጣም ኢማራት ላይ እኮ ነው ይሄ ሁሉ ጉድ 47700 እኔ በኢትዮጵያ ማሰብ አልፈልግም። ይሄንን ጭራሽ እንዴ አናቴ ይዞራል እንዳታስብ። በጣም ማለት የብዙ አመት የምትሰራበት ብር ነው ማለት ነው። በማዳም 1600 እየሰራች አራም ያኔ ማለት አትሞክሩ። እንደዚህ አይነት ልጆች እህቶች ወንድሞች ፕሊስ አትሞክሩት። እንደዚህ አይነት ነገር በጣም ብዙ ስካም በጣም የማይሰሩት የማይመጡበት መንገድ የለም እና ፕሊስ አትሞክሩት። እሺ እንደዚህ አይነት ነገር በቃ የራሳችሁ ገንዘብ የሆነ ነገር የምትሰሩበት ነገር እንትን ባሉ እንጂ በዚህ ያዋጣኛል ይሄንኛው እንትን ይሄ አዋጭ ነው ምናምን ነገር የማታውቁትን ነገር አትግቡ። በጣም ዋጋ ያስከፍላችኋል። አሁን እህታችን ዋጋ ትከፍላለች፣ እየከፈለችም ነው ያለችው። እንግዲህ ይሄን ሁሉ አዳ ከተሰበሰበባት በቀን ስንት ሰው እንደሚደውሉላት አስቡ። ስንት ሰው እንደሚያስጨንቃት። በዛ ላይ ስራ አለ። በዛ ላይ የኢትዮጵያ ቤተሰብ መርዳት ይኖርባት ይሆናል ማለት ዋጋ እየከፈለች ነው እንጂ። ስለዚህ የሆነ ሰዓት ላይ በቃ ራሷን እንትን ልትልላት ትችላለች። ምክንያቱም ጭንቀት ሊገላት ይሆናል። እና ፕሊስ እንደዚህ አይነት ነገር ውስጥ አትግቡ። በቻላችሁት መጠን ተጠንቀቁ። በጣም በብዙ ነገር እኮ እንደዚህ ተበላን ይወራል አይደል? ተማሩ እባካችሁ እሺ። ምክንያቱም አተርፋለሁ ሲባል በጣም ብዙ ነገር ታጣላችሁ። በዛ ላይ ደግሞ በትንሹ እንደው ከሞከራችሁ በትንሹ እንዴት እዛ ድረስ ይሄን ያክል ብር 47000 ድርሃም ብዙ ነው። አይሞከርም እንዴ? ነጋዴ እንኳን ይሁን ብዙ ብር ያለው እንኳን አይሞክርም። ስለዚህ እባካችሁ እንደዛ አታርጉ። እኛ የአፐርፊውም እንባላለን። የሀቡ ቤተሰቦች ዱባይ ነው ያለነው። ለየትኛውም ቦታ ላይ እናደርሳለን። ሽቶ እንሰራለን። ራሳችንን የምንቀምመው በፎቶ በስም አድርገን እንቀማለን። እንሰራለን። ለእናታችሁ፣ ለአባታችሁ፣ ለፍቅረኛችሁ፣ ለወዳጅ ዘመዶቻችሁ ማንኛውም ብራንድ ሽቶዎች እኛ የአፐርፊውሞች እንሰራላችኋል። እንደዚሁ ለገና እህታችን ሀቢባ ቤት የሚወጣ 1 ሚሊዮን የኢትዮጵያ ብር እንሸልማችኋለን። የዕጣ ኩፖን እየሰጠን ነው። 1 ሚሊዮን የኢትዮጵያ ብር 1 ሚሊዮን የኢትዮጵያ ብር። ምክንያቱም ከኛ አንድ ሽቶ በ100 ድርሃም ሲገዙ እኛ ደግሞ ኩፖን እንሰጣችኋለን ወይም እንልክላችኋለን። እሺ በሱ ደግሞ እህታችን ሀቢባ ቤት ፊት ለፊታችሁ ዕጣው ይወጣል። ማን ይሆን እድለኛ? እናንተ ናችሁ። ምንም እንትን የምትሉ በፊት 100 ድርሃም ነው የምንሸጠው፣ አሁን 100 ድርሃም ነው። 100 ድርሃም፣ 150 ድርሃም፣ 200 ድርሃም ስፔሻል ከፈለጋችሁ። ግን በብዛት እህቶቻችን 100 ድርሃም እየወሰዱ ነው ያሉት። በፎቶአችሁ በስማችሁ በመፈልጉት ነገር ማሰራት ትችላላችሁ። ለእናታችሁ፣ ለአባታችሁ፣ ለፍቅረኛችሁ፣ ለዘመዶቻችሁ በዓል እየመጣ ነው። ለገና ስጦታ መስጠት ትችላላችሁ። በዛውም ደግሞ 1 ሚሊዮን ዕጣ አለው ማለት ነው። በተጨማሪ ደግሞ ኢትዮጵያ ያላችሁ እናንተን አይወክልም። በብዛት አረብ ሀገር ያሉ እህቶቼ እናንተን ነው ዕጣው። ሽቶ ኢትዮጵያ መላክ ይቻላል፣ ግን ዕጣ ካርድ የሚመጣው አረብ ሀገር ያሉ እህቶቼ ወንድሞቼ ጋር ብቻ ነው ማለት ነው። ስለዚህ ያለነው ዱባይ ነው። ሁልጊዜ ላይቭ ላይ ያለ እየገባችሁ ያዛችሁን ቤታችሁ ፎሎ እያደረጋችሁ እዘዙን ማለት ነው። እናመሰግናለን። ሁልጊዜ ሀቡም እያገዘችን ነው፣ ሰፖርት እያደረገችን ነው። አብዬ በጣም አመሰግናለሁ እህቴ፣ የኔ መልካም። እንግዲህ በዚህ ድካም ላይ በዚህ እንትን ላይ በብዙ ነው የምታግዘንና እውነት አብዬ እግዚአብሔር ያክብርልኝ። በጣም እናመሰግናለን። አንተም ለመዳም ቅመሞች አስበክ ይሄንን እድል ይዘህላቸው ለገና ስለመጣህ በጣም እናመሰግናለን። 1 ሚሊዮን ብር የአንዲትን የመዳም ቅመም ህይወት ይቀይራል እና በጣም ነው የምናመሰግነው። ምን እያሰብኩ እንደነበር ታውቂያለሽ? አንድ ሚሊዮን ደርሷት አገሯ ገብታ በቃ የሆነ የራሷን ስራ የራሷን ትዳር የምትይዝ ብትሆን እየጠየኳቸው ነበር። ላይቭ ላይ ብትገቡ እንደው ቢደርሳችሁ ምን ታደርጋላችሁ? ግቡ በቃ ማለት 1 ሚሊዮን ብዙ ነው አይደል? ቢያንስ 2 ባጃጅ ይገዛል አይደል? ኦፍ ኮርስ እና በቃ አንድ ሰው እንኳን መቀየር ብቻ አንድ ሰው እንኳን እንትን ቢባል ቀላል አይደለም። ሁሉ ጊዜ የሆነ ነገር የሚጀምረው ከአንድ ነውና እና እየሞከራችሁ ምንም ነገር የለውም። ሽቶ ስገዙ ነው በቃ ሽቶ ስገዙ እኛ ደግሞ ይሄን ነገር እንትናለን። ተጨማሪ ነገር ምንም ነገር የምታደርጉት ነገር የለም። ስለምታበረታቱ ስለምታግዙ እናመሰግናለን።
ሁላችሁም በብዙ ሰፖርት እያደረጋችሁን ነውና እናመሰግናለን። ሀውዬ ጋር አመሰግናለሁ እህቴ ተባረክ። እኛም በጣም እናመሰግናለን። እሺ ያለኝ መምጣት ትችላላችሁ። ማዘዝ ፎሎዋርጉና ሁላችሁም ፎሎ አድርጉትና እድላችሁን ሞክሩ ጋይስ። አንድ ሽቶ በመግዛት 1 ሚሊዮን ብር ይሸለሙ። የ1 ሚሊዮን ብር እድለኛ ይሁኑ። ድሎን ይሞክሩ። አንድ ሽቶ በመግዛት ብቻ ለፈለጋችሁት ቴስት ሽቶ በመግዛት ማለት ነው። ለፈለጋችሁት ሰው ስጦታ በ100 ድርሃም ብቻ ሽቶ ገዝታችሁ 1 ሚሊዮን ብር እድለኛ ልትሆኑ ትችላላችሁ። የገና ዋዜ ማለት እኔ ቤት ነው ጣው የሚወጣው፣ አይናችሁ እያየ ነው ጣው የሚወጣው። ስለዚህ እድላችሁን ሞክሩ። በሚደርሳቸው ሰዎች ከምትቀኑ ቁጭ ብላችሁ ፎሎ አድርጋችሁ ገዝታችሁ እድላችሁን ሞክሩ። ዩዶን ነው እድል የቱ ጋር እንዳለ አይታወቅም። ማን ያውቃል? እንደዚህ 47 ሺህ ብር ይሞከር የለ እንዴ ታዲያ እና ተከተሉ። ስለዚህ እንደዚህ ማታርጉ። ግን ግዙ ስንላችሁ ፕሮግራም ካላችሁ መግዛት ከፈለጋችሁ ሽቶ የማይገዛ ስለሌለ ለስጦታ ስትፈልጉ ለራሳችሁ ስትፈልጉ እሺ እንጂ ካለ ፕሮግራማችሁ እንድገዙ አይደለም። ፕሮግራማችሁ ነው። መግዛት ከፈለጋችሁ ሽቶ ከፈለጋችሁ ለእናታችሁ ከፈለጋችሁ ለአባታችሁ ከፈለጋችሁ በቃ አሁን ስጦታ መስጠት ከፈለጋችሁ የኛን ሽቶ እዩት እስቲ ቼክ አድርጉት። 3-4 እንድገዙ አይደለም፣ አንድ ግዙና ሞክሩት። እሺ 100 በራሳችሁ ተመልሳችሁ ትመጣላችሁ። በቃ 100 ድርሃም ሞክሩት። ከዛ በኋላ እናንተ ናችሁ እንትን የምትሉት ማለት ነው። ስለዚህ ፕሮግራማችሁ ከሆነ እሺ፣ ምክንያቱም ደግሞ እንትን እንዳትሉ። እናመሰግናለን። እሺ እናመሰግናለን። ሁላችሁም የሴትም የወንድም የሁሉም ሽቶ አለው። ፎሎ አድርጉት። ሳያልቅባችሁ ጊዜው ሳያልቅባችሁ ግዙ። የሽቶ ስጦታ ደስ ይላል። ለምትወዱት ሰው ሽቶ ስጦታ ስጡ። ለጓደኛ፣ ለፍቅረኛ፣ ለባል፣ ለእህት፣ ለወንድም፣ ለእናት፣ ለአባት በፎቶአቸው አሰርታችሁ ሽቶ ቢያልቅ ራሱ ጠርሙሱን አይጥሉትም። የምትፈልጉትን ነገር አጽፋችሁበት ላዩ ላይ እወድሃለሁ ሊሆን ይችላል፣ አከብርሃለሁ የፈለጋችሁ ምን የሆነ ነገር። እኔ በእውነት ነው የምላችሁ ለእሷ ብቻ አይደለም ያዘንኩት ከሷ በላይ እኔ ከሷ በላይ ያዘንኩት ለአበዳሪዎቹ ነው። እንዴት በሉ መዳምን የምታውቀው ባለ 1000 ድርሃሟ ብቻ ናት። ሌሎቹ ባለ 14000ዋ የታገኛታለች። እቺ ልጅ ቁጥሯን ቀይራ ብትጠፋ የታገኛታለች። ባለ 10500 ድርሃሟ እንደገና ቁጥሯን ቀይራ ብትጠፋ የታገኛታለች። ምን ተማምነው እንትን እንልካለን ብለው ተማምነው ፎቶዋን እንልለቅ ከሶሻል ሚዲያ ጥፍት ብትልስ እንዴ ትቀልዳላት እንጂ 37000 ድርሃም እኮ ነው። ጥፍት ብትልስ ድብቅ ብላ የሆነ ቦታ ብትኖርስ የሆነ ቦታ ከተት ብላ ብትኖርስ ታገኛታል። እንደዚህ አይነት ትልቅ ብር የምታበድሩ ሰዎች እሺ የኦማን 5400 ድርሃም ከየት ታገኛታለች? ግን እንደዚህ አይነት የዋህ መልካም ሰው የሚያምኑ ሰዎች እስቲ እዚህ